በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብና በወልድ በመንፈስ ቅዱስ ስም አምነን በመጋቢት ወር የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ነው። አቡነ ገብረ መንፈስ ቅዱስም ጌታውን እንዲህ አለው፣ እመቤታችን ማርያምን አያት ዘንድ አምጣልኝ አለው። መንፈሳውያን የሚሆኑ የምድር ነገሥታትንም አምጣልኝ አለው። እናቱ ማርያምን አምጥቶ ከፊቱ አቆማት። የእናቱ የእመቤታችን የማርያምን ጡቷን ያዘ። የሰጠውህን ቃል እንዳልዋሽ በጠባዖት በእናቴ ጡት እምልልሃለሁ አለው። እመቤታችን ማርያምም ልጇን ለመንግሥት ምስጋና ይገባል፣ በጻድቁ ገድል ምክንያት ምሕረትን አብዝተሃልና አለችው። ጌታችንም እህል የማይበላ ገድለኛና ትዕግሥትን የሚያበዛ እንደዚህ ያለ ትጉ ከአዳም እስከ አብርሃም እስከ ዛሬ ድረስ እንደ እርሱ ያለ አላገኘሁም አላት። ከሰማይ በታች የሚመስለው የለም። ዳግመኛም እስከ ዕለተ ምጽአት አይወለድም። በአንዲት ቀን 40,000 ጊዜ ይሰግዳል። የዳዊትን መዝሙር በቀን 40 በሌሊት 40 ጊዜ ይዘምር ነበር። ስማቸው ዳዊት፣ ሰሎሞን፣ ቆስጠንጢኖስ፣ አኖሬዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ የሚባሉ መንፈሳውያን የሚሆኑ 7ቱ ነገሥታት ይህን ሰሙ። አቡነ ገብረ መንፈስ ቅዱስንም 2 እጆቹና እግሮቹ እንደሚያበራ መብራት ሆነው ባዩት ጊዜ እያንዳንዳቸው በመስቀል ምልክት ሆነው 10 የእጁን ጣቶችና 10 የእግሮቹን ጣቶች እንደ መብራት ሲያበሩ አዩ። ከሥጋው ፀጉር ሁሉ ማርና ወተት ወጣም። ዳግመኛም በረዶ የሚመስል ነጭ ንብ ከአፉ ሲወጣ አዩ። ወደ ሰማይ ወጥቶ ዳግመኛ ወደ አፉ ሲመለስ አዩ። ነገሥታቱ የተደረገውን አይተው አደነቁም። ጌታችን ጽንሰቱ መጋቢት 29 ልደቱ ታኅሳስ 29 ነው አላቸው። መቃብሩም ኢየሩሳሌም ነው። ነፍሱን ከሥጋው ጋር አዋህጄ በሦስተኛው ቀን አስነሣዋለሁ፣ ወደ ሰማይ አሳርገዋለሁ። እነዚያ ነገሥታት በሰሙ ጊዜ ፈጽመው አደነቁም። ላሊበላም ጌታችንን ጣቶቹን እንደ መብራት የሚያበሩ በምን ምክንያት ነው አለው። ጌታ መልሶ ንጽሕናን ገንዘብ ስላደረገና ገድል ስላበዛ ነው አለው። ዘመኑም 562 ነው። በዘመኑ ሁሉ እህል አልበላም ውሃም አልጠጣም አለው። ስለዚህ የዳዊትን መዝሙር በመዓልት 40 ጊዜ በሌሊት 40 ጊዜ ሲዘምር ማርና ወተት ያፈስ ነበር። በዚህ ምክንያት ነጭ ንብ ካፉ ይወጣል። መታሰቢያውን የሚያደርጉ በልተው ይጠግቡ ዘንድ ማርን ያዘጋጁ ነበር፣ በኋላም ደስ ይላቸዋል። ላሊበላ ጌታችንን የሰጠኸው ጸጋ እንዴት ይበዛል አለው። ለቀደሙት እንደዚህ ያለ ሀብትና ክብርን ይቅርታም አልሰጠሃቸውም። ለሐዋርያትና ለገድለኛው ጊዮርጊስ ለመጥምቆ ዮሐንስ ይህን ያህል ጸጋ አልሰጠሃቸውም። እኔንም እወድሃለሁ እያልክ አልሰጠኸኝም አለው። ጌታም መልሶ እንዲህ አትበላለው፣ አንተስ በመንግሥት በነበርክ ጊዜ በዘመንህ አብያተ ክርስቲያንን አሠራ። እርሱም በችግር ቁጥር የሌላቸው የአብርሃም ቤቶችን በጾም በጸሎት በትጋት በመጋደል በስግደት ሠራም። በዚያ ዓለም ከሰው ወገን እንደ እርሱ ያለ ትውልድ የለም። እንደ እናቴ እንደ ማርያም እርሱንም መረጥኩ። ያን ጊዜ የአቡነ ገብረ መንፈስ ቅዱስ ነፍሱ ከሥጋው ተለየች። ጌታችን ያችን ንጽሕት ነፍስ ተቀብሎ በአፉ ሳማት። አብም ተቀብሎ በአፉ ሳማት። መንፈስ ቅዱስም ተቀብሎ በአፉ ሳማት። ከዚህ በኋላ እመቤታችን ማርያም ተቀብላ አፉን ሳመችው። ያን ጊዜ አፉ በቅድስና በንጽሕና ተሞላም። ጌታችንም አቡነ ገብረ መንፈስ ቅዱስን የነቢያትና የሐዋርያትን የጻድቃንንና የሰማዕታትን መታሰቢያ አድርጎ መታሰቢያህን ካላደረገም በቀሌን አልተውለትም፣ ልቤም ደስ አይለውም፣ የበረከቴን ዋጋ አልሰጥም፣ ሰላሜም ከእርሱ ጋር አይኖርም አለው። ያን ጊዜ ጌታችን በጀርባቸው ተሸክሞ አባ አባ ሆይ በምድር ላይ እንዳንተ የለም እያሉ 3 ጊዜ ያዞሩት ዘንድ 7ቱን ሊቃነ መላእክት አዘዛቸው። ያን ጊዜ ላሊበላ ከእግሩ ወድቆ ሳመው። ጌታችንም አቡነ ገብረ መንፈስ ቅዱስን እንግዲህ ወዲህ ላመኑብህ ብዙ ቤዛ ሆንካቸው አለው። ወዳጄ ሆይ
ከሰማይና ከምድር የሰፋ ሀገር ሰጥቻለሁና ደስ ይበልህ። መታሰቢያህን የሚያደርጉ ሁሉ ካንተ ጋር ደስ ይላቸዋል፣ ይህንንም አገር ይወርሳሉ አለው። አቡነ ገብረ መንፈስ ቅዱስም ጌታዬ ሆይ ካንተ በቀር ሌላ ያላመለኩ የኢትዮጵያን ነገሥታት ይቅር በላቸው አለው። በጥቂት በደል አትፍረድባቸው፣ መንግሥታቸውን ነጥቀህ ለሌላ አትስጥባቸው አለው። ጌታችንም መልሶ አቡነ ገብረ መንፈስ ቅዱስን እንዲህ አለው። ቅድስናህን የሚያከብሩ የገድልህን መጽሐፍ የሚያጽፉ መታሰቢያህን የሚያደርጉ የፀሐይ ጮራ በሰማይ መካከል ከፍ ከፍ እንደሚል እንደዚሁም ነፍሳቸውን በአባቴ ከፍ ከፍ አደርጋለሁ። ዓለሙን ሁሉ ገዛ ዘንድ በመንግሥቴ በመጣው ጊዜ በሰማያዊ አባቴ ፊትና ማሕየዊ በሚሆን በመንፈስ ቅዱስ ፊት በአእላፍ መላእክት ፊት ሞገስን አለብሳቸዋለሁ። መልካቸውን ከፀሐይ 7 እጅ አበራለሁ። መንግሥታቸውን ለሌላ አልሰጥም። ዘራቸውን እስከ ዕለተ ምጽአት አነግሣለሁ። እነርሱም እስከ ዘላለም ድረስ አይተውህም። መታሰቢያህን የሚያደርጉ በጸሎትህ የሚያምኑ የኢትዮጵያን መኳንንት እኔም በዳግም ምጽአቴ ሕያዋንና ሙታንን ስገዛው በዚያች ዕለት ነፍሳቸውን ከደጋጉ ቅዱሳን ጋር አቆማለሁ። በየወሩ ለመታሰቢያ ማኅበር የሚያደርጉ ሰዎች ሁሉ የሰማይ እሳትን አላሳያቸውም። እንኳን እሳቱ ሊነካቸው ጢሱና ወላፈኑ አይቀርባቸውም። እኔም በሚመጣው ዓለም ከእርሱ ጋር ማኅበር አደርጋለሁ፣ ከማኅበረ በኩር ጋር ርስትን እሰጣቸዋለሁ። ጌታችንም አቡነ ገብረ መንፈስ ቅዱስን እንዲህ አለው። እናቴ ማርያም በመስቀል ላይ ተሰቅዬ ባየችን ጊዜ እንዳለቀሰች እንደዚሁም ሁሉ ልቤ በፍቅርህ ይቃጠላል አለው። ዳግመኛም ጌታችን 7ቱን ሊቃነ መላእክት መታሰቢያውን ያደርጉ ዘንድ በአራቱም ማዕዘን ሄዳችሁ ገድሉን አሰሙ አላቸው። ከነበሩት ቅዱሳን አንዱ ስሙ ፍሬ ቅዱስ የሚባል ይህን በሰማ ጊዜ በአንገቱ ታንቆ ከምድር ላይ ወደቀም፣ እንደ እርያ ካሸዋ ላይ ተንከባለለ። ዳግመኛም እንደ ድንጋይ በተራራ ላይ ተገለባበጠ። ከብዙ ፍርሃትና ከድንጋጼ የተነሣ የአንድ ድንጋይ መወርወሪያ ያህል ደረሰ። ዳግመኛም ስለ አቡነ ገብረ መንፈስ ቅዱስ ክብር የሆነውን ባዩትና በሰሙት ምስክር የሆኑ ዘንድ እግዚአብሔር የእነዚያን ቅዱሳን ሕሊና ጸና። ገድሉን በየሀገሩ ይሰብኩ ዘንድ ገዳማውያንና ተሰውረው ካሉት ለምስክርነት የቆሙት 7ቱ ሰዎች መታሰቢያውን ያደርጉ ዘንድ አጸናም። ወደ ደብረ ታቦር በወጣ ጊዜ ከነቢያት 2ቱን ከሐዋርያት 3ቱን ለምስክርነት እንዳቆመ በዚህ ምሳሌ በአቡነ ገብረ መንፈስ ቅዱስ ሞት እንደ ነቢያትና እንደ ሐዋርያት የተሰወሩ ገዳማውያን ለምስክርነት ቆሙ። በዚያች ሌሊት ሰማይ ተከፍቶ መላእክት በየወገናቸው ሲወርዱ በዜማቸው ምስጋናን ሲያቀርቡ ድንቅ ተአምርን አዩ። 7ቱ ሊቃነ መላእክት ከሰራዊቶቻቸው ጋር በዝተው አዩአቸው። ክንፍ ለክንፍ ይገፋፉ ነበር፣ የሚችላቸው ቦታ አጥተዋልና። ቁጥራቸውም እንደ ዝናብ ነጠብጣብ ነበር። ሁለንተናቸው እሳት ነበር፣ መጎናጸፊያቸው እሳት ነበር። ግርማቸው የሚያስፈራ ነበር። ክንፎቻቸው እንደ ንስር ነው፣ እንደ ወርቅ አመልማል የተሳለ ነው። ከልብሳቸው እሳት እንደ መብረቅ ብልጭ ይላል። መላእክት በዚህ ምሳሌ የከበረ የአቡነ ገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያች ሀገር ሁለንተኗ በሚያቃጥል እሳት ተከበበች። 6 ሰዓት ከፀሐይ የሚበልጥ ብርሃን ሆነም። እነዚያ ቅዱሳን ስለ አቡነ ገብረ መንፈስ ቅዱስ ክብር ብርሃን ውረድ የሚል ቃል ከሰማይ ሰሙ። ዳግመኛም 7ቱ ሊቃነ መላእክት አቡነ ገብረ መንፈስ ቅዱስን ትቀበሉ ዘንድ ውረዱ የሚል ቃል ሰሙ። ዳግመኛም 99ኙ ነገደ መላእክት እርባብ በክብር ተቀብላችሁ ለዘላለሙ ሐዘንና ለቅሶ ወደሌለበት ወደ መንግሥተ ሰማያት ታስገቡት ዘንድ ውረዱ የሚል ቃል ሰሙ። ዳግመኛም እንዲህ የሚል ቃል ሰሙ። የአባ ገብረ መንፈስ ቅዱስ ሥጋውን ይዛችሁ ወደ ኢየሩሳሌም ውሰዱት። መቃብሩ በመሠዊያው ቀኝ ይሁን። ቁመቱ በሰው ክንድ 4 ስፋቱ 2 ክንድ ይሁን የሚል ቃል ሰሙ። ባዩት በሰሙት ሁሉ ምስክር ይሆኑ ዘንድ እነዚያ 7ቱ ሰዎች እየሰሙ ይህ ሁሉ ከእግዚአብሔር ቃል ወጣ። ጌታችን ሙሴንና ኤልያስን
ጴጥሮስን ያዕቆብንና ዮሐንስን ይዞ ወደ ረጅም ተራራ ባወጣቸው ጊዜ መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ከእነሱ ጋር ሲነጋገሩ ብሩህ ደመና መጥቶ ጋረዳቸው። የምወደው ልጄ ይህ ነው ስሙት የሚል ቃል ከደመና መጣም። የአብን ቃል ሰሙ እንጂ ያዩት የለም። እንዳዩና እንደሰሙ በዚህ ምስክር ሆኑ። እንደዚህም ሁሉ ጌታችን ስለ አቡነ ገብረ መንፈስ ቅዱስ መላእክትን ሲያዛቸው 7ቱ ሰዎች ሰሙ። ስለዚህ ቃል ምን ትላላችሁ? ወደ ወዳጁ ወደ አቡነ ገብረ መንፈስ ቅዱስ ከደጋጉ መላእክት ጋር የወረደ የእግዚአብሔር ቃል ነው እንጂ። በሞቱ ጊዜ ምድር በመደንገጥ ተንቀጠቀጠች፣ ጨረቃ ጨለመም፣ ከዋክብትም ብርሃናቸውን አጡ። በጻድቁ ሞት የጌታ ብርሃን በተገለጸ ጊዜ ፀሐይ ግን ያን ጊዜ አልነበረም፣ ከሌሊቱ 7 ሰዓት ነበርና። በአቡነ ገብረ መንፈስ ቅዱስ ሞት ጊዜ ከዋክብት ብርሃናቸውን አጡ እንጂ። መድኃኒታችንን በዕለተ ዓርብ በሰቀሉት ጊዜ ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ በሰማይ መካከል ሳሉ ሌሊት እንደሆነም፣ በአቡነ ገብረ መንፈስ ቅዱስ ሞት ጊዜም ጨረቃ ሳለ ጨለማ ሆነ። በዚህ የሞቱ ክብር በዓለም ሁሉ ታወቀም። ያዩትም ጻድቃን ብቻ አይደሉም፣ ከተኙት በቀር በዚያን ጊዜ የነቁት ሁሉ ናቸው እንጂ። በዚያች ሌሊት ጨረቃ እንደ ደም ስትሆን አዩ። ወደ ገዳመ ከብድ የወረደው የእግዚአብሔር ብርሃን ከፀሐይና ከጨረቃ ብርሃን የሚበልጥ ነው። ከሚገባቸው በቀር ያዩ የለም። ከሕፃንነታቸው ጀምረው ኃላፊውን ዓለም የናቁ የእግዚአብሔርን ብርሃን ያዩ ዘንድ ይገባቸዋል። አቡ ቀለምሲስ የብርሃን ልጆች ትሆኑ ዘንድ በብርሃን እመኑ ብሎ እንደ ጻፈም፣ የብርሃን ልጆች ግን በምድር ላይ ጋብቻ ያልፈጸሙ ናቸው። እስከ ዘላለም ድረስ ብርሃን አላቸው። ከዚህ በኋላ እነዚያ ቅዱሳን ሚካኤልን በአቡነ ገብረ መንፈስ ቅዱስ ሥጋ በቀኝ ቆሞ አዩት። በእጁ 12 አክሊልን ይዞ ሌሎቹም መላእክት በከበረች ነፍሱ ፊት እንደ ውሃ ነጠብጣብ ያለማቋረጥ እልል እያሉ በልዩ ምስጋና መሰገኑት። ሥርዓቱ ሁሉ ከተፈጸመ በኋላ በድኑን ተሸክማችሁ ሰዱ እያሉ ጮኹ። ያን ጊዜ በድኑን ተሸክመው እግዚአብሔር እንዳዘዛቸው ወደሚቀብሩበት ቦታ ወሰዱት። እነዚያ ቅዱሳን በዓይናቸው እያዩ በሰማይ እያበሩ ትጉሃን አሳረጉት። ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃል ሰሙ እንጂ። ነቢዩም ኢየሩሳሌም ግን እንደ ሀገር የታነጸች ናት፣ እንደ እርሷ ያሉ ከእርሷ ጋር አንድ ናቸው አለም። በሰረገላ ሆነው የአቡነ ገብረ መንፈስ ቅዱስን ሥጋ ይዘው በሰማይ መካከል ሲሄዱ ባየ ጊዜ ከስውራን 30 ከገዳማውያን 30 ይቀበሉት ዘንድ እያለቀሱ መጡ። ከኢትዮጵያ ብቻ አይደለም፣ እስከ ገዳማ አስቄጥስ ከግብፅም ነው እንጂ። እነርሱም ይቀበሉት ዘንድ በሰረገላ መጡ። አቡነ ገብረ መንፈስ ቅዱስ የባሕታውያን አለቃ ነውና ልቅሷቸው ስለተዋቸው ነው። ከሰማይ በታች በሃይማኖትና በምግባር እንደርሱ ያለ የለም። ሰራዊተ መላእክት ሁሉን በሕገ እግዚአብሔር ፈጽመው ነፍሱን በክብርና በምስጋና በእልልታ በብዙ መለከት ወደ መንግሥተ ሰማያት አስገቡት። በሰማይ ታላቅ ደስታ ሆነ። ጌታችን በ40 ቀን ሲያርግ እንደሆነው እስከ ዘላለሙ ሁልጊዜ ለአምላካችን ምስጋና ይገባል እያሉ በምስጋና እንደሆኑ ጸሎቱና በረከቱ የረድኤቱ ሀብት የይቅርታው ልመና የአምላኩ ፍቅር የትዕግሥቱ ፍጻሜ የሃይማኖቱ ጽናት ለዘላለሙ ከሁላችን ጋር ይሁን፣ አሜን።